ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወናንተም ደስ በሳል እንገኛለን በቅድመ መርሰ ዜናዎች የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ከኦሮሚያ ሃይማኖት ተቋማት ጋር በመተባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመገኘት በጋራ ጉዳይ ላይ ውይይት አደረጉ። የአዲስ አበባ የሃይማኖት ተቋማት ጉባኤ ከሶፎስ አፍሪካ ጋር በመተባበር ለወጣቶች ስልጠና ሰጠ። ከውጭ እስራኤልና ኢራን ዘላቂ የተኩስ አቁም ለማድረግ ተስማምተዋል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። መረጃዎቹን ኢየሱስና ያስ ወደ እናንተ ያደረስኩኝ አብራችሁ ቆይታለሁኝ አብራችሁ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ከኦሮሚያ ሃይማኖት ተቋማት ጉባኤ ጋር በመተባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመገኘት በጋራ ጉዳይ ላይ ውይይት አድርገዋል። ሰኔ 16 2017 ዓ.ም የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ከኦሮሚያ ሃይማኖት ተቋማት ጋር በመተባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመንበረ ፓትርያርክ ብፁዕ አቡነ ሳዊሮስ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ጋር በሰላም ጉዳይ በተለይም በማህበራዊ ሚዲያ ላይ የሚነሱትን ግጭቶች በመክክርና በውይይት መፍታት በሚቻልበት ሁኔታ ላይ መክረዋል። የኢትዮጵያ ወንጌል አማኞች ቤተክርስቲያናት የካውንስል ጽሕፈት ቤት ኃላፊ ፓስተር ጌትነት ለማ ብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው በመምጣታቸው የተሰማቸውን ደስታ በመግለጽ በሰላም ጉዳይ ላይ እንደ ሃይማኖት ተቋማት በርካታ ስራዎችን በጋራ እንሰራለን ሲሉ ገልጸዋል። በመክክራቸው ብፁዕ አቡነ ሳዊሮስ ልዩነታችንን በሰላማዊ መንገድ በመክክርና በውይይት መፍታት እንደሚችሉ አንስተው በቀጣይም በአንድነት ብዙ ስራዎችን መስራት እንደሚችሉ ገልጸዋል። መረጃውን ከኢትዮጵያ ወንጌል አማኞች ቤተክርስቲያናት የካውንስል ጽሕፈት ቤት አገኘ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ስርዓተ ትምህርት በቄለም ወለጋ ክልል በደንቢ ዶሎ ከተማ ተሰጠ። በስልጣናው ከ5 ክልሎች ማለትም ከቄለም ወለጋ፣ ከጋኦ፣ ዳሌ፣ በከጂማ ጊዳሜ፣ ከዳሌ ላሎ እና ከጉሊሶና አካባቢው ክልሎች የተውጣጡ 60 ተወካዮችን ተሳታፊ አድርጓል። ለ3 ቀናት የተሰጠውን ይህንን ስልጣና ዶክተር ጎበና ጎዳናና መጋቢ ሽመልስ ጠጄ የሰጡ ሲሆን በስልጣናው ማብቂያ ላይ የሥርዓተ ትምህርቱ ማሰልጠኛ መጽሐፍ ስርጭትም ተከናውኗል። በቀጣይም በሌሎች የክልል ክላስተሮች ስልጣናውን ለመስጠት መታቀዱን ከአገልግሎት ክፍሉ ያገኘነው መረጃ ያመለክታል። የአዲስ አበባ ሃይማኖት ተቋማት ጉባኤ ከሶፎስ አፍሪካ ጋር በመተባበር ለወጣቶች ስልጠና ሰጥቷል። ጉባኤው ከሶፎስ አፍሪካ ጋር በመተባበር በተሰጠው ስልጣና የተለወጠ ማህበረሰብ ለመፍጠር የወጣቶች ሚና ምን መሆን አለበት፣ እንዴት ተቀናጅተን መስራት እንችላለን የሚለው ተዳስሷል። የሶፎስ አፍሪካ መስራች ዶክተር ደስታ ሄሊሶ የተቋሙን ሐሳብ ለወጣቶች በማካፈል ወጣቶች ከተረጂነት መንፈስ ወጥተው እንዴት የተለወጠ አስተሳሰብን በመያዝ ለማህበረሰቡ የራሳቸውን አስተዋጽኦ ማበርከት እንዳለባቸው አብራርተዋል። ዶክተር ደስታ አክለውም በቅድሚያ መስራት ያለብን የተለወጠ ማህበረሰብ ለመፍጠር መሆን ይገባል ያሉ ሲሆን በሀገራችንም ይህን በአህጉራችን ላለው ችግር ራሳችንን ኃላፊነት በመውሰድ በጋራ በአስተሳሰብ የተለወጠ ትውልድ ልናፈራ ይገባል ብለዋል። በመድረኩ የተለወጠ በስነ ምግባር የታነጸ ማህበረሰብን ለመፍጠር የራሳችንን ድርሻ ልንወጣ እንደሚገባ የተነሳ ሲሆን ተሳታፊዎች በስነ ምግባር የታነጸ ማህበረሰብ ለመገንባት ከራሳችን ልንጀምር ይገባል ብለዋል። በስልጠናው የአዲስ አበባ ሃይማኖት ተቋማት ጉባኤ አባል ቤተ እምነት ወጣት መሪዎችም ተሳትፈዋል። መረጃው የአዲስ አበባ ሃይማኖት ተቋማት ጉባኤ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ታቦር ኢቫንጀሊካል ኮሌጅ በስነ መለኮት የትምህርት መስክ ያሰለጠናቸውን 47 ተማሪዎችን አስመረቀ። መንፈሳዊ ኮሌጁ በመደበኛ በማታና በክረምት መርሃ ግብሮች ያሰለጠናቸውን 21 ተማሪዎች በሚሲዮሎጂ የመጀመሪያ ዲግሪ ፕሮግራምና በመደበኛና በርቀት መርሃ ግብሮች በሚሲዮሎጂ በዲፕሎማ ያሰለጠናቸውን 26 ተማሪዎች አስመርቋል። በምረቃ ስነ ስርዓቱም ላይ የኮሌጁ ቦርድ ምክትል ሰብሳቢ የሆኑት የማዕከላዊ ደቡብ ኢትዮጵያ ሲኖዶስ ፕሬዝዳንት ቄስ ኢያሱ ጠጊቾና የኮሌጁ ቦርድ ሰብሳቢና የደቡብ ሲኖዶስ ፕሬዝዳንት ቄስ ወልዴ አየለ ተገኝተው ለተመራቂ ተማሪዎች የማበረታቻ መልእክቶችን አስተላልፈዋል። የታቦር ኢቫንጀሊካል ኮሌጅ በ1968 ዓመተ ምህረት የሰርቲፊኬት ፕሮግራም በመስጠት የመጽሐፍ ቅዱስ ትምህርት ቤት ሆኖ የተቋቋመ ሲሆን በደርግ መንግስት ተወርሶ አገልግሎት መስጠት ካቆመባቸው ዓመታት ባሻገር በርካታ ቴዎሎጂያንን ያፈራ ቀደምት የቤተክርስቲያኒቱ የስነ መለኮት ተቋም ነው። ኮሌጁ በአሁን ሰዓት በማሰልጠን ላይ ከሚገኘው የዲፕሎማና የዲግሪ ፕሮግራሞች በተጨማሪ በቀጣይ ዓመት በሁለተኛ ዲግሪ ፕሮግራም ተማሪዎችን ተቀብሎ ለማስተማር በዝግጅት ላይ እንደሚገኝ የኮሌጁ ዲን አቶ ጎዳና ጎበና ገልጸዋል። መረጃው የቤተክርስቲያኗ ገጽ ነው።
የፕላስቲክ ከረጢት ማምረት ላይ የወጣው አዋጅ ተግባራዊ ሲደረግ ከ800 በላይ ፋብሪካዎች ስጋት እንዳለባቸው ተገልጿል። ዳንኤል አንተነህ ዝርዝር አለው። በቅርቡ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር የሚያስቀጣ አዋጅ መጽደቁን ያስታወሰው የኢትዮጵያ ፕላስቲክና ጎማ አምራች ማህበር ያለውን ቅሬታም አቅርቧል። ማህበሩ የፕላስቲክ ከረጢት ወይም ፌስታል አንድ ጊዜ ብቻ ተጠቅመን የምንጥለው ሳይሆን መልሰን ወደ ጥቅም የምናውለው ምርት ነው ሲሉም አስታውቀዋል። የማህበሩ አባልና የወቅታዊ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ዙሪያ ማህበሩ ያቋቋመው ኮሚቴ ሰብሳቢ አቶ በረከት ገብረ ህይወት እንደተናገሩትም የፌስታል ምርትን በመሰብሰብ መልሶ ጥቅም ላይ ውሎ አገልግሎት እንዲሰጥ ያደረገ መሆኑን የገለጹም ሲሆን ደረጃውን የጠበቀ ፌስታል እንዲመረት ግን መደረግ እንዳለበትም አስታውቀዋል። ከመላው ሀገሪቱ ተሰብስበው በጊዜ የሚረከቡት የፌስታል ደረቅ ቆሻሻን በኪሎ 30 ብር በመግዛት በመልሶ ምርት ፌስታል የኤሌክትሪክ ኮንዲዩትና ለኮሪደር ልማት ኤችዲ ፓይፕ እያመረተ መሆኑንም አስታውቀዋል። ሆኖም በአዋጁ መሰረት አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ያመረተ ወይም ወደ ሀገር ውስጥ ያስገባ ለገበያው ያቀረበው ወይም አከማችቶ የተገኘ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮም በመላ ሀገሪቱ ተፈጻሚ ይሆናል መባሉም ይታወሳል። በመላው ሀገሪቱ መልሶ ጥቅም ላይ የሚውለው ከ8% በላይ የፕላስቲክ ማሸጊያ ፌስታል የሚያመርቱ ፋብሪካዎች ያሉም ሲሆን ከ268,000 በላይ በስራው ላይ የተሰማሩ ዜጎችም ይገኛሉ። አዋጁ ተግባራዊ ሲደረግ በዘርፉ የተሰማሩ ፋብሪካዎችን ሆነ ሰራተኞችን ከመስኩ የሚያስወጣቸውና ኪሳራ ላይ የሚጥላቸው መሆኑም ተነግሯል። አዋጁ ከወጣበት ጊዜ ጀምሮ አስፈጻሚ አካላት ፌስታል ከእንግዲህ ተከልክሏል በሚል ነጋዴዎች ላይ በፈጠሩት ጫና ምክንያትም የምናመርተው ፌስታል ወደ ገበያ ሊወጣ ባለመቻሉ አዋጁ ካሁኑ ተጽዕኖ በማድረጉ በርካታ ፋብሪካዎች ስራ ፈተዋል ሲሉም አቶ በረከት ገብረህይወት ተናግረዋል። መረጃው የዳጉ ጆርናል ነው። የጂኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። እስራኤልና ኢራን ዘላቂ የተኩስ አቁም ለማድረግ ተስማምተዋል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ፕሬዝዳንት ትራምፕ እንዳሉት እስራኤልና ኢራን ላለፉት 12 ቀናት ሲያካሂዱት የቆዩትን ጦርነት ለማቆም ስምምነት ላይ ደርሰዋል። የኢራን ውጭ ጉዳይ ሚኒስትር በበኩሉ እስራኤል በቴህራን ላይ የምትፈጽመውን ጥቃት ካቆመች ኢራን የተኩስ አቁም ለማድረግ ዝግጁ ናት ብለዋል። ይሁን እንጂ እስራኤል እስካሁን በጉዳዩ ላይ ያለችው ነገር አለመኖሩን ቢቢሲ በዘገባው አስፍሯል። ታይም መጽሔት የአርቲፊሻል ኢንተለጀንስ ቴክኖሎጂን በስፋት በመጠቀም ላይ እንደሚገኝ አስታወቀ። የአሜሪካው ታዋቂ መጽሔት ታይም በኤአይ በመታገዝ ዕለታዊ ዜናዎችን በድምጽ ማቅረብ ጀምሯል። ዘብሪፍ የሚል መጠሪያ የተሰጠው የኤአይ ስርዓቱ ስኬል ኤአይ ከሚባል ተቋም ጋር በጋራ በመሆን የበለጸገ ነው። ስርዓቱን በመጠቀም አንባቢዎች የመረጡትን የጽሑፍ ዘገባ በድምጽ እንዲነበብላቸው ማድረግ ይችላሉ የተባለ ሲሆን በዚህም ዜናዎችን ሳቢ በሆነ መንገድ ማቅረብ ማስቻሉ ተገልጿል። ታይም በድረገጹ ይዞት የወጣው ዘገባ ኤአይን በመጠቀም አንባቢዎች በመጽሔቱ የሚሰሩ ዜናዎችን በማንኛውም ቦታ እንዲከታተሉ በማድረግ የተቋሙን ተደራሽነት በመጨመር ላይ ይገኛል ብሏል። ታይም መጽሔት ቀደም ሲል በፊት ገጹ ከሚወጡ ግለሰቦች ጋር የሚገናኙ መረጃዎችን ማግኘት የሚያስችል የኤአይ ስርዓት ማስተዋወቁ ይታወሳል። ለዛሬ ያዝናቸውን መረጃዎቻችንን ከማጠቃላችን በፊት ዜናዎቹን አስሳችሁ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ከኦሮሚያ ሃይማኖት ተቋማት ጋር በመተባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመገኘት በጋራ ጉዳይ ላይ ውይይት አደረጉ። የአዲስ አበባ የሃይማኖት ተቋማት ጉባኤ ከሶፎስ አፍሪካ ጋር በመተባበር ለወጣቶች ስልጠና ሰጠ። ከውጭ እስራኤልና ኢራን ዘላቂ የተኩስ አቁም ለማድረግ ተስማምተዋል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ለዕለቱ ያዝናቸው የጂኤምኤም መረጃዎቻችን ይመስሉ ነበር። እኔ ሱስና ያሱ መረጃዎችን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎችን ያዘጋጁላችሁ ደግሞ ነጻነት አቁማና ዳንኤል አንተነህ ነበሩ። ከቀሪ የጂኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ ይሁንላችሁ።